እንግዲህ ያው ሄርሜላ ጋር ከባድ ችግር ተፈጥሯል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ከወዲሁ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ፣ ቪዲዮውን አይታችሁ ስትጨርሱ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ በአዲስ ሀሳብ ተመልሰን መተናል ማለት ነው። ዛሬ እንግዲህ አብርሃም ሄርሜላና ሜሪ ሆነው ተገናኝተው ነበር ማለት ነው። እንግዲህ ያው የቀጠረቻቸው የጠራቻቸው ሜሪ ነች። እንግዲህ ብዙ ጊዜ ያው ሜሪ ባለችበት ችግር አይጠፋም፣ ጭቅጭቅ አይጠፋም። ሁሉም ነገር እርብሽብሽ ብሎ ነው የሚሄዱት ማለት ነው። ለማንኛውም እንግዲህ ዛሬ ሜሪ ያው በዋናነት የቀጠረቻት ሄርሜላን ነው። ሄርሜላ ብቻዋን ለማግኘት ነው የፈለገችው፣ ልክ እንደ ባለፈው ማለት ነው። ያው ባለፈው እንግዲህ አግኝታት ስታስጠነቅቃት ከህይወታቸው ውጪ ከነሩታ ህይወት ውጪ እነሱ ጋር ድጋሚ እንዳላይሽ ያለሽ ስታስጠነቅቃት ሰምተን ነበር ማለት ነው። እንግዲህ የዛኔ ያው ሄርሜላ ከአብርሃምም ከሩታ ምርቃ የነበረበት ጊዜ ነው ያን ስታናግራት የነበረው ጊዜ ማለት ነው። ምክንያቱም የዛኔ እንግዲህ አብርሃም አልፈልግሽም ብሎ እንግዲህ ሄርሜላ ነግሯት ነበረ በተያዘበት ፎቶና ቪዲዮ ምክንያት ማለት ነው። እንግዲህ የዛኔ ነበረ ሜሮን ጋር የተገናኙት። ዛሬ ደግሞ እንግዲህ ድጋሚ ቀጥራት አለች ማለት ነው። ድጋሚም እንግዲህ ሄርሜላ እያደረገችው ያለው ነገር ደስ አይልም። ስለዚህ ከዚህ ድርጊቷ እንድትቆጠብ ፈልጋለሁኝ ምናምን ብላ እንግዲህ ያው ለማስፈራራት ነው ዛሬ መታ የነበረው። ነገር ግን እኔ ያልገባኝ ነገር ሰሞኑን ሄርሜላ እያደረገች ያለችው ነገር አለ እንዴ? ማለት ያልሰማነው ነገር አለ። እንግዲህ በቃ አብርሃምና ሩታ ተለያዩ። ከዛ አብርሃም ነፃነቱን ካወጀ በኋላ ከሄርሜላ ጋር ታርቀው ሄርሜላ ጋር አብረው ናቸው። ሄርሜላና አብርሃም አለቀ እንጂ ከዛ ውጪ እንግዲህ ሄርሜላ ያደረገችው ነገር ሩታን የሚጎዳ ነገር ያደረገችውን ነገር አላየንም ሰሞኑን ማለት ነው። ከተለመደው ነገር ውጪ አብርሃም ጋር ከመሆን ውጪ በግለሰብ ደረጃ እንግዲህ ሩታን ያደረገቻት ነገር አለ ብዬ አላስብም። ምክንያቱም ምንም የሰማነው ነገር የለም። እንግዲህ ቪዲዮቸውን ሙሉውን እየተከታተልን ስለሆነ ማለት ነው። እንግዲህ ሜሪ ዛሬም መታለች። እንግዲህ ስትቀውጠው ነበረ። ትንሽ የተረጋጋች ሰውም አይደለችም እሷ እንግዲህ። ነገር ግን በቃ ሄርሜላ የምታደርገውን ነገር መተው አለባት፣ ማቆም አለባት ምናምን እያለች ነበረ። እንግዲህ ባለፈውም እንዳልነው ሜሪ አንዳንድ ጊዜ ነገሮችንም ሳታጣራ ነው የምትመጣው። ባለፈውም እንግዲህ ሄርሜላንም አብርሃምን ራሱ ከህይወቱ ልቅ ብለው ወጣ እያለች ነበረ። ያው የዛኔ እኮ አብርሃም ወጥቶ ነበር እያልን ነበረ እና ይህንን ነገር እንዴት አታውቅም እንደ እያልን ሁላ ገርሞን ነበር። ዛሬ ደግሞ መታ እንግዲህ ሄርሜላ ሩታን ለመጉዳት ብዙ ነገር እያሰበች ነው፣ ስለዚህ አስጠነቅቃታለሁ ብላ ነው የመጣችው ማለት ነው። ነገር ግን ቅድም እንዳልኳችሁ እኛ እንግዲህ የሰማነው ሄርሜላ ያደረገችው ነገር የለም ማለት ነው። ምን እንደሆነም እንግዲህ አልነገረችንም። ሜሪ ዝም ብላ ነው ከሩታ ህይወት መውጣት አለባት፣ ያሰበችው መጥፎ ነገር አለ ምናምን እያለች ነበረ። ያው ግን ነገር ግን እኛ ግልጽም አድርጋ አልነገረችንም። ምን እንደሰማችም አናውቅም እንግዲህ። ለማንኛውም ግን ሄርሜላ ስትመጣ ያው ብቻዋን አልመጣችም፣ ከአብርሃም ጋር ነው አብረው የመጡት። ከአብርሃም ጋር ስታያት እንግዲህ ሜሪ ደስተኛም አትመስልም ነበር። ለማንኛውም ግን ያው እንግዲህ ተያይዘው መጡ ምናምን እያለች ስትናደድም ሰምተናል። እንግዲህ አብርሃምና ሄርሜላ አብሮ መሆናቸውን አልሰማችም ይሆን እንደ ሰሞኑን የሚለው ነገርም ጥያቄ ነው። ምክንያቱም በቃ ሁላችንም እናውቃለን፣ ቢያንስ አይደለም እሷ በዙሪያቸው ያለችው ትቅርና እኛ እንኳን እንደተመልካች እናውቃለን ሄርሜላና አብርሃም አብረው እንደሆኑ እና አብረው ሲመጡ የደነገጠችም ትመስላለች፣ የተናደደችም ትመስላለች። እንዴት አብረው ተያይዘው ይመጣሉ የሚል ነገርም ስትናገር ነበር ማለት ነው። ለማንኛውም ግን መንገድ ላይ ተገናኝታችሁ ነው ወይስ አብራችሁ ነው የመጣችሁት እያለቻቸውም ስትጠይቃቸው ነበር። ያው እነሱም እንግዲህ ሰሞኑን እና አብርሃምና ሄርሜላ አንድ ሙድ አምጥተዋል። በቃ በጣም ነው ሙድ የሚይዙባቸው። ባለፈውም አይተናል። ዳኒን እንግዲህ እስከ ማልቀስ ነው ያስደረሱት ሙድ ይዘውበት። ዛሬም እንግዲህ ያንን ነገር ደግመውታል ማለት ነው ሜሪ ላይ። አንድ ጊዜ ሲዘፍኑ ነበር፣ አንድ ጊዜ ሲተቃቀፉ ነበረ። እሷ ፊት ማይሆን አክት እያደረጉ እንግዲህ በጣም ሲያናድዷት ነበርና ልትናገር ያሰበችውን ሁላ የተናገረች አይመስለኝም። በጣም አናደዋት ነበር፣ አሳብደዋት ነበር ማለት ይቻላል። እዚያ ትተቃቀፉብኝ፣ ተላቀቁ ምናምን ሁላ ስትል ሰምተናል ማለት ነው። እንግዲህ እነሱም ያው ከዚህ በኋላ ሄርሜላ ባለችበትን ያለው እኔ ባለሁበት ደግሞ እሷ ሄርሜላ አለች እያለ እንግዲህ አብርሃም ሲነግራት ነበር። ያው ሜሪ እንግዲህ የጠበቀችው ነገር ሳይሆን ቀርቷል ማለት ነው። በጣም ነበር የተናደደችው ከሚባለው በላይ ማለት ነው። እና አንዳንድ ጊዜ እንግዲህ ነገሮች ፈገግ ያስብላሉ፣ ያው እንደተመልካች እኛም ያልጠበቅናቸው ነገሮች ሲሆኑ ማለት ነው። ምክንያቱም ሜሮን እንግዲህ አስጠነቅቃለሁ፣ አስፈራራታለሁ ምናምን ብላ መታ እንግዲህ በዚህ ልክ ደግሞ የጠበቀችው ነገር ሳይሆን ሲቀርና ራሷ ተበሳጭታ ራሷ ተናዳጅ አይነት ሰው ሁና ስትሄድ በጣም ነው የሚገርመው የሚያስቀውም እና
ለማንኛውም ዛሬ ያየነው ይሄን ነበረ። እንግዲህ አብርሃም ከሄርሜላ ጎን እንደሆነ ደጋግሞ ሲነግራት ነበር። ለማንኛውም ግን ሜሪ እንግዲህ በሄርሜላ የተናደደች ይመስላል። ሄርሜላም አንዳንድ ነገሮችን ያው ስትመልስላት ነበረ። መጨረሻ ላይ እንግዲህ ያው ሜሪ ሄርሜላ ልትማታም ሞክራ ነበር። አብርሃም ነው በግድ ይዞ ያገላገላቸው እንጂ ካልመተዋት ሞቼ ይገኛለሁ ብላ ነበረ። እንግዲህ ስትሰድባትም ሰምተናል። መጨረሻ አያምርም፣ አንቺ ሴት አይደለሽም እንደዚህ የምታደርጊው ምናምን እያለችም ስታወራ ነበር። እንግዲህ እኔ እንደ ግል ሰሞኑንም ከምናየው ነገር አንጻር ሄርሜላ በቃ የራሷን ኑሮ እየኖረች ነው። ወደ ሩታ ሄዳ የደረሰችባት ነገር የለም። ሰሞኑን በተፈጠረው ጉዳይ ነው የምላችሁ። ድሮ ያው እንግዲህ ባሏንም ቀምታታለች፣ ምንም ሊባል ይችላል። ነገር ግን ሰሞኑን የአብርሃምና የሩታ ጉዳይ ከተቋጨ በኋላ ግን በቃ ሄርሜላ ወደ ሩታ ደርሳባታለች ብዬ አላምንም። የራሷን ኑሮ ነው እየኖረች ያለችው። አብርሃምም ከሩታ ርቆ ከሄርሜላ ጋር የራሱ ኑሮ እየኖረ ነው ያለው እና እንደውም አብርሃም ምንድነው ለሜሪ ሲላት የነበረው በቃ እኔና ሩታ እንደተለያየን ታውቂያለሽ አይደል እያላት ነበር። አዎ ስትለውም ነበር። እሷ እንግዲህ መልሳ በቃ አሁን ላይ እኔም የራሴን ኑሮ እየኖርኩ ነው፣ ሩታም የራሷን ኑሮ እየኖረች ነው። ስለዚህ ማንም የረበሻትም የለም፣ እኛም የራሳችን ኑሮ ነው እየኖርን ያለ ነው እያላት ነበር ማለት ነው። ነገር ግን እኔ የሜሪና የዳኒ ነገር አንዳንዴ ግራ ግብት ነው የሚለኝ። ምክንያቱም አንደኛ ባልተጠየቁበት ቦታ መገኘት ይወዳሉ፣ ሁለተኛ በማያገባቸው ነገር ይገባሉ፣ ሶስተኛ ነገሮችን እንኳን አያጣሩም። የራሳቸውን ስሜት ብቻ ነው መናገርም ማስተናገድም የሚፈልጉትና እነዚህን ሰዎች የሚመክራቸው ሰው ቢገኝ ጥሩ ነው ብዬ አስባለሁ። ምክንያቱም በቃ ሁሉም ሰው አሁን ተረጋግቶ ቢያንስ ተረጋግቷል በሚባልበት ደረጃ ሁሉም የራሱ ኑሮ እየኖረበት ባለበት ሁኔታ መተው ብጥብጥ አድርገው ዝብርቅርቅ አድርገው ይሄዳሉ ማለት ነው። ለማንኛውም ግን ባለፈው ታስታውሱ ከሆነ ሜሪ አብርሃምን ከህይወቱ ልቅ ብለውጣ ድጋሚ ሩታ ህይወት ውስጥ እንዳላገኘ እያለች ስትፎክርበት ሁላ ነበር ማለት ነው። እሱም እንግዲህ ያው እኔ እኮ አሁን ሩታ ህይወት ውስጥ የለሁም እያላት ነበር ባለፈው ማለት ነው። እንግዲህ ዛሬ ደግሞ ምንድነው ስትለው የነበረው ሩታን እግሯ ስር ተንበርክከ ይቅርታ ጠይቃት እያለችው ነበር። አስቡት እንግዲህ ከራሷ ጋር እንኳን የማትስማማ ሰው ናት ሜሮን ማለት። ምክንያቱም ባለፈው የምታወራው ነገር ሌላ ነው፣ ዛሬ ደግሞ የምታወራው ነገር ሌላ ነው። በቃ ባለፈው ከእህቴ ህይወት ውጣ ውልቅ ብለህ እንዳላይ እያለችው እንዳልነበረ ዛሬ ደግሞ ምንድነው የምትፈልጊው ሲላት ሩታን ሄደ ተንበርክከ ይቅርታ ትጠይቃታለህ እያለችው ነበር ማለት ነው። እንግዲህ ሰሞኑን አብርሃምና ሄርሜላ ያጠፉት ነገር ካለ እባካችሁ አሳውቁን፣ እኛ አልሰማንም። እንግዲህ ሜሮን ምን ሰምታ እንደመጣች ዛሬ አናውቅም። ያው እንግዲህ ከራሷ ጋር የተጣላች ሰው ናት ያልኩት ለዚህ ነው። የራሷ ሀሳብ ጋር እንኳን መስማማት የምትችል አይነት ሰው አይደለችም። ለማንኛውም ግን አብርሃም እንግዲህ እያሾፈም ምንም ሲመልስላት ነበረ። ያው መጨረሻ ላይ ግን እንግዲህ አብርሃም ከተነጋገሩ በኋላ ጠንከር አድርጎ እንግዲህ አስጠንቅቋት ነው ሄደው ከዚህ በኋላ ሄርሜላ ዙሪያ እንዳላይሽ፣ ሄርሜላ አጠገብ እንዳላገኝሽ ብሎ አስጠንቅቋታል ማለት ነው። ደጋግሞ ማለት ነው። እኔ እንደውም በጥፊው ላቢላት ደስ ይለኝ ነበር። ምክንያቱም በቃ አነጋገሯም ደስ አይልም። እኔ አሁን ሄርሜላ እንደውም ምን አጠፋችሁላ ብዬ ሳስብ ምንድነው የሆነ አባባል አለ አይደለ? ባልንጀራው ቢያሸንፈው ወደ ሚስቱ ዞረ ምናምን የሚባል አባባል፣ ያንን አባባል ነው ያስታወሰችኝ። ምክንያቱም ጥፋት እያጠፉ ያሉት ሌሎቹ ሰዎች ናቸው እንጂ እውነት ለመናገር ሄርሜላ ሰሞኑን ያጠፋችው ነገር የለም። መታ የምትጮ የምትፎክረው ሄርሜላ ላይ ነው። በዛ ላይ ደግሞ በቃ ጉልበተኛ እንደሆነች ነገር ነው የምታስበውና እንግዲህ ለማንኛውም ግን ያው መጨረሻ ላይ አብርሃም ጠንከር አድርጎ እንግዲህ አስጠንቅቋት ነው የሄደው ማለት ነው። ሄርሜላን ደውለሽ እንዳታገኛት፣ ከዚህ በኋላ እሷ አካባቢ እንዳላይሽ፣ አጠገቧ እንዳትደርሽ ብሎ እንግዲህ አስጠንቅቋት ሄዷል ማለት ነው። እሷም እንግዲህ እየፎከረች ነው የሄደችው። ቀጣይ ደግሞ እንግዲህ ምን ታመጣ ይሆን የሚለውን ነገር አናውቅም። ለማንኛውም ግን ሜሪ በቃ በዙሪያሽ ያለውን ነገር በደንብ አጣሪ እስኪ፣ ቪዲዮአቸውንም ተከታታይ አንደኛ እስኪ እኛ እንደምናየው በደንብ እስኪ የእነሱን የህይወት ጉዞ የቀኑ ምን እየተፈጠረው ነው የሚለውን ነገር በደንብ ብትከታተይ መልካም ነው። እንደው በራስሽ ግምት ይሄ ነገር ተፈጥሮ ይሆናል ብለሽ ቪዲዮ በመስራትም ባትመጪ ጥሩ ነው ብዬ አምናለሁ። ለማንኛውም እንግዲህ አንቺ ባለሽበት ሁሉ ጊዜ ጸብ፣ ብጥብጥ ምናምን አይጠፋም። ራስሽን ደግሞ መለስ ብለሽ ለማየት ሞክሪ። ሌሎችን ሰዎች ለማስተካከል ከመሞከርሽ በፊት መጀመሪያ ራስሽን ብታስተካክይ መልካም ነው የሚል ሀሳብ አለኝ። እንግዲህ ይሄ የኔ ሀሳብ አስተያየት ነው። ለማንኛውም የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስፍሩልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።